ዱባይ ላይ ይከሰታሉ ወይ? ምናልባት የምትናገሩት ነገር እናንተንም ችግር ውስጥ የሚከታችሁ ከሆነ ደውሉልኝ። አሁን እኔ ለ30 ደቂቃ አውርቻችሁ 1 ሰዓት አርፌ መልሼ እመጣለሁ። ባዮ ላይ ባለው ስልክ ደውሉልኝ። ምንድን ነውስ ማድረግ ያለብን? አንደኛ በዚህ ሊሆን ይችላል በዚህ ሊሆን ይችላል ብለን ሌላ መስመር ውስጥ መግባትና ሌላ አጀንዳ ማድረግ አንፈልግም። የቀረው ይሄ ልጅ 3 ቀን ነው ከሰጡት ቀን ላይ 3 ቀን የቀረው 3 ቀን የቀረው። ምንድን ነው እሱ የተፈጠረው? እንዴት ነውስ ማወቅ የሚቻለው? በዚህ ተከሰ በዚህ ወንጀል ነው እንደዚህ ዲፖርት የተደረግከው ተብሎ አይሰጥም ወይ? ዱባይ ላይ እንደዚህ ነው በዚህኛው ወንጀል ተከሰ ነው ድንገት ተጠርቶ ከ5 ቀን በኋላ ሂድ የሚያስብለው ድርጊት ምን ሲሆን ነው የምታውቁ? ከህግ አንጻር እዛ ካለው አንጻር ምን ተፈጥሮ ይሆን? እንደው የኤምባሲ ሰዎች ካላችሁ እንደው በዚህ ጉዳይ እንደዚህ አይነት ነገሮች ከዚህ በፊት እንዲህ ተከስተዋል፣ በዚህ ምክንያት ነው ብላችሁ የምትነግሩን ነገር ካለ ገስት ላኩና እስኪ እንስማ እንወቅ። ሚዲያው ላይ የሆነ መስመር ከመሄዱ በፊት እንወቀውና ምንድን ነው የተፈጠረው ነገር? ችግሩ ምንድን ነው? እንደዚህ ዲፖርት ሊደረግ የተቻለበት በ5 ቀን ውስጥ የተባለበት ኬዝ ምን ቢሆን ነው? ማወቅ ከቻለን ማለት ነው። ማወቅ ከቻለን ያ ነገር ቢነገረን። ምክንያቱም እኔ እግዚአብሔር በሚያውቀው በዚህ 15 ቀን ውስጥ እንቅልፉን አጥቶ ያለውን ነገር ትቶ ስራውን አቁሞ ለአንድ እህቱ ሲታገል ፍትህ ሲል ነው የከረመው። በየትኛውም መስመር ሚዛን የሚደፋ ነገር አልመሰለኝም። በምን ምክንያትም እንደዚህ እንደሆነ እሱም ራሱ አያውቀውም። ግራ ገብቶት ነው ቁጭ አለው። ማንኛውም ስደተኛ ደግሞ ድንገት ነገ ተነስተ ትወጣለህ ሲባል የአእምሮ መሰበር አለ፣ ጉዳዩን የማወቅ እንትን አለ። ምንድን ነው እሱ የተከሰተው? እንዲህ አይነት ነገርስ ያጋጥማል ወይ? ስለዚህ ምናልባት ታሜ ካለ እስቲ ሼር አድርጉለትና ለታሜ እንደው የሚያውቀው ነገር ካለ እንዲህ ሲከሰት ምን ሲሆን ነው የሚለውን ነገር ከህግ አንጻር ብታስረዱን የምታውቁ ሰዎች፣ ኤምባሲ የምትሰሩ ሰዎች ካላችሁ ፕሊዝ እነ ሙኒትንም ሼር አድርጉላቸው። እስኪ እንስማው፣ እንወያይ፣ እንነጋገር። እንደዚህ አይነት ነገሮች እንዴት ነው መተጋገዝ የምንችለው? ይሄ ልጅ ኬዙ ታውቆ በዚህ ነው ከተባለ በኋላ ያው መፍትሄ እንፈልጋለን። ዞሮ ወንድማችን ነው። በእርግጠኝነት የምናደርጋቸው ብዙ ነገሮች አሉ። እኛም በእርግጠኝነት የምናደርጋቸው ብዙ ነገሮች አሉ። ያናን ጉዳይ ስላነሳ በዚህ ልክ ተጽዕኖ የሚፈጠርበት ከሆነ ነው ይህንን አንደግፈውም። ልክ አይደለም። ይሄ ነው ብለንም እንዳንናገር መፍትሄ ስላላገኘን ጫፍም ስላላገኘን ማይሆን ነገር ተናግረንም የሚዲያ አጠቃቀማችንን እንዳናበላሸው ሰዎች ወደ ሌላ መስመር እንዳይወስዱትም ጭምር እስኪ ማለት ውጣ የተባለበትን ኬዝ መጀመሪያ የምናውቅበት መንገድ አለ ወይ? ስለዚህ እስኪ በዚህ ጉዳይ እንትን የምትሉ ታሜ ካለ ሼር አድርጉለት። እስኪ ታሜ ካለ ሼር አድርጉለትና እንትን እንላለን። ምንድን ነው እሱ ጉዳዩ? መጠየቅ የሚቻልበት ነገር ካለ አትሊስት ብዙ ነገር ይረዳናል ብዬ አስባለሁ። እስኪ እኔም የተወሰኑ ሰዎች ጋር ልደውል። አሁን ከተነሱ እዛ ዱባይ ልደውል አንድ ጊዜ። ታሜ ያለ እስኪ ለታሜ ሼር አድርጉለት። እስኪ ቆይ ታሜ ስልኩ አለኝ መሰለኝ። እኔም እስኪ ቆይ ካለ ልደውልለት። እውነት ምንም እኮ አላደረግም። ድምፅ እውነታ ነገር ነው የረዳትና ያገዘው ሰው ልጅ ማንኛውም ሰው ለእውነት ሰው በነገራችን ምድር አትለው። እንትን ላይ ልደውልለት መሰለኝ ቦቲም ላይ መከራ እኮ ነው እኮ ምን አይነት። በዚህ አጋጣሚ የምነግራችሁ እህት ወንድሞቼ፣ አረብ ሀገር ላይ ያላችሁ እህት ወንድሞች ሴፍ አይደላችሁም። እሺ ሴፍ ስላልሆናችሁ ማርያምን ለእኛ ንገሩን። እኛ ብንጋፈጥ፣ እኛ የተሻለ ሀገር የምንኖር ሰዎች ያለውን ነገር ብንጋፈጥ ይሻላል። እናንተ ከባድ ነው። እስቲ
ኦኬ ተዚች በጣም ከባድ ነው። ኧረ እንዴ እንትን አይደለም ማለት አንዳንዴ ህሊና የሚባል ነገር እኮ አለ። እስቲ ቆይ ግድ የለም። ለማንኛውም እንወቀውና ምንድን ነው የሚለውን ኬዙን እንወቅና ያው ምንለውን እንላለን። ዝም ብለን አብኩተን ለልጁ መፍትሄ የሚሆን ነገር ነው የምንፈልገው። በዚች በቀረች በ3 ቀን ውስጥ ምን መደረግ አለበት፣ ማጋር መሄድ አለብን፣ ምን ማድረግ አለብን ላይ ነው ማውራት ያለብን። እንደ ማንኛውም ሰው መኖርን እና መስራት የሚችልበትን ነገር ለማስተካከል ምን ተፈጥሮ ነው የሚለውን ማወቅ ይቀድማልና ሰከን ብለን ነው እንትን ማለት ያለብን። በጥድፊያ አይደለም። ችግር የለውም እኮ የትም ቢሄድ ምንም የተሻለ ነገር ይገጥመዋል እንጂ ለአንድ ወንድማችን እናንስ ሆኖ አይደለም። እውነታው ግን ነው። መጀመሪያ እስቲ ማስተዋል መልካም ነው። ልጁ አሁን ደግሞ የሆነ ነገር ፈጥረን ማይሆን ነገር ውስጥ ልንከተው ስለምንችል እስቲ የሚያውቁ ሰዎችን እናማክር መጀመሪያ። እሺ ቤተሰቦች የታለ ኦኬ። በዚህ ጉዳይ ልትረዱን የምትችሉ ሰዎች አንድ ቁጥር ጻፉልን እስኪ። ልትረዱን የምትችሉ ሰዎች ወይ ደግሞ የምታውቁት ነገር ካለ ልታግዙን የምትችሉ ሰዎች እንትን በሉኝ። ልታግዙን የምትችሉ ሰዎች ገብታችሁ እንደዚህ ነው አትሊስት ይሄ ነገር ቢሆን 3 ቀን ነው የቀረው። የሰጡት ጊዜ 3 ቀን ነው የቀረው። እውነት ንግድ ላይ የሆነ ሰው በአንድ ጊዜ ወደ ሀገር መሄድ አለበት ሲሉ ስንሰማ በጣም ከባድ ነው። እና እውነት ምንም ያጠፋ ነገር አለ ብዬ አላስብም። ይሄ ልጅ ማለት ነው እውነቱን ነገር ነው የሚያወራ። ግን ከሰው ጋር እየቀላለደ እየሳቀ ነበረ። እውነት ለመናገር እንደ ሰው ነው አያስቀይምም። ግን ፖለቲካ በሳውዲ አረቢያ ነበር ፖለቲካ ሰሩ ምን አሉ ብለን የምናስበው ማለት ነው። ግን እዚህ ጋር ጀመር ለልጅቷ ድምጽ ሆነ ፍትህ ጠየቀ እያለች ለምን የለችም ይባላል ነው እንጂ እንደው ከአፉ ውስጥ ስድብ ወጥቶ የተናገረ መጥፎ ቃልን የዘረዘረ ነገር የለም። ግን ህጉ አንዳንድ ጊዜ ሰው በምን ምክንያት እንደዚህ አይነት ውስጥ እንዲወድቅ ያስደርጋል። ሰላም ታሜ ወንድሜ እንደምናለ። አንድ ጊዜ በጣም ፈልጌ ነበረ ለሬጀንት ጉዳይ እና ከቻልክ እኔ ቤት ብትመጣልኝ ወንድም አለም። ይህንን ሜሴጅ እንዳየው ቲክቶክ ላይ ነው ያለሁት እና አንድ የከበደን ጉዳይ ስለገጠመን ነው። እስቲ ናና እንዲሁ ያለውን ነገር እንድትነግረን ስለፈለግን ነው። እስቲ ናልኝ። አመሰግናለሁ። እና እንደዚው ምንም እንትና የሚያስብልን አለ ብዬ አላስብም። ግን አንዳንድ ጊዜ ህጉ ወዴት እንደሚመራ አለች። ሞኒት መጣች። ጋይስ ሼር አድርጉላት እስኪ። እንዴ ወረቀት ያለ ሰው ነው፣ ንግዱን የሚሰራ ሰው ነው። በቃ ዝም ይበሉ ነው። ይሄ የማይሆነውን ነገር ነው እንጂ ልጁ እንትና ምል ነገር አላየሁበትም። ይሄን 15 ቀን ሙሉ የኔም እያየው እየከታተልኩ ነው። አንድ መጥፎ ቃል ይዞ ሼር አድርጉለት። ይዞ ኤምባሲ የሚሰራው ይዞ ስልክ ላክልኝ ብዬ እሱም አላከልኝም። ይዞ